እስከዛሬ ድረስ አንተ ያባተ ጥሩ ልጅ እኔ ደግሞ መጥፎ ተብዬ ተሳልኩት ይበቃል እሺ ቆይ ምን ተባልሽና ነው እንደዚህ የምትሆነው ወይስ ገና ክሱ ስላላበቃ ወደ እስር ቤት ተወረወራለሁ ብለሽ ነው ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አለቀ ሙሉ የቤተሰባችንን ሀብት መውረስ ነው ሜርሲ ምን ማለት ነው የቤተሰቡ ሀብት ማለት እዝራ የቤተሰቡ አባል አይደለም ማለት ነው እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ ሲጀመር እኔ ከዚህ በላይ መቆየት ፍላጎቱም የለኝም ቆይ ከኔ ማወቅ የምትፈልገው ሚስጥር ነው እባክህ አባዬ ነገር ምንድነው ከኔ ማወቅ የምትፈልገው ምን ተፈጥብኛል ነው ምን አውቃለሁ አንቺ ከይሲ ዝም በይ የዚህ ሴራ ጠንሳሽ አንቺ አይ ግላክስትሽ ተጠራጣሪ መሆን አለብሽ እምልሽ እንደዛ ከሆነማ ነገውና አባቴ የሚደርሰኝን የገንዘብ ድርሻ ስጠኝ ማለት ነው አይ ሚስቲ እስክንድር ላንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና የለው አየሽ ለዚህ ነው እዝራ ሳይቀድመን እኛ መቅደም አለብን እምልሽ አጸደ ቤተሰቦችን በሙሉ አያይዛ ንብረቱን ለራሷ ለማድረግ ነው እጥረት እያደረገችው ያለችው ማለት ነው። ምክንያቱም አሁን ላይ እንግዲህ የወንድሟ ልጅ መርሲን ማለት ነው እየመረዘቻት ትገኛለች። ምክንያቱም አሁን ላይ እንግዲህ ራሱ እዝራ እያንዳንዱን ነገር የሚያደርገው ላንቺ አይደለም ንብረት ይብን ራሱ አባቱን ማለት ነው እንዲሁም ጎዳና ላይ ነው የሚጥለው። እሱ በጣም ክፉ ነው። ከልጅነቱ ጀምሮ እናቴ ስደበድበውና ስታሰቃየው የነበረው በዚህ መልኩ እጅግ በጣም ክፉ ሰው እንደሚሆን ስላወቀች ነው። ስለዚህ አሁን ላይ እንዳክስትሽ ተጠራጣሪና ነገሮቹን ለማየት ሞክሪ መርሲ። በእንደዚህ አይነት መልኩ አንቺ ጎዳና ላይ ትወድቂያለሽ፣ ያለ ንብረት ነው የምትቀሪው፣ የቤተሰቦቹ ንብረት በሙሉ ለራሱ ነው የሚያደርገው እዝራ በማለት እንግዲህ እያንዳንዱን ነገር ውስጧን እየመረዘቻት ትገኛለች። በዚያ ላይም እዝራ በጣም ከባድ ሰውና በጣም ክፉ ሰው ነው። እኛን ጎዳና ላይ ነው የሚጥልን፣ ይብን ራሱ አባትሽን እንኳን አያስጠጋውም። ስለዚህ አሁን ላይ መስራት ያለብሽንና ማድረግ ያለብሽን ነገር ባለመቸኮል ማድረግ አለብሽ በማለት እንግዲህ በነገረቻት መሰረት ማለት ነው አሁን ላይ መርሲ እጅግ በጣም የምሰማውና የምታየውን ነገር መቆጣጠር አልቻለችም። ምክንያቱም እዝራ እንዴት ወንድሜ አይደለም የሚለው ደግሞ ጥያቄ ፈጥሮባታል ማለት ነው። ወንድሜ ሊሆን ይችላል እንጂ እንዴት ወንድምሽ አይደለም ትለኛለች? አክስቴ ምን አስባ ነው? በቃ በዚያ ልክ ነው። እንደውም ወንድሜ ስላልሆነ ነው ለኔ እንደዚሁ እንደ እህት እንኳን እየተንከባከበኝ አይደለም፣ እንደ ወንድምም ምንም የሚንከባከበው ነገር የለም። ስለዚህ አክስቴ የምትናገረው ነገር ትክክል ነች በማለት እንግዲህ የአክስቷን ንግግር እውነት አድርጋ ተቀብላ አሁን ላይ መርሲ እጅግ በጣም ቤቱን እየበጠበጠችው ትገኛለች ማለት ነው። እንግዲህ በማህደር ግድያ ላይ ማለት ነው የተጠራችው እራሷ መርሲ አሁን ላይ ማለት ነው የገንዛ አባቷ ይብን በስልክ ስታወራ ሰምቻታለሁ። ወንጀለኛዋና ገዳዩዋ እሷ ትሆናለች፣ በሰው ነው ያስገደለቻት በማለት እንግዲህ ሲናገር ነበረ። አዎ አባቴ በምንም አይነት መልኩ ሀብል እንደዚህ የሰው ነፍስ አታጠፋም፣ ምክንያቱም በጣም ምስኪን ነች። የእሷ አስተዳደግና የኔ አስተዳደግ ደግሞ አንድ አይነት ነው። ግን ደግሞ እንድትቆጣኝ አልፈልግም፣ አንድ ጥያቄ ልጠይቅ እፈልጋለሁ በማለት እንግዲህ እዝራ አባቱን ጠይቆት ነበረ። አባቱን የጠየቀው ነገር ምንድን ነው እንግዲህ ከዚህ በፊት እናቴ ስጠላይ ነበረ፣ ለምንድን ነው እኔን ብቻ ለይታ እጅጉን በጣም ትደበድበኝ ነበር፣ አንተም ደግሞ እጅግ በጣም አባብለህ አብረኸኝ እንደምተኛ አስታውሳለሁ። አባቴ ግን ደግሞ ስለ ህይወቴ ብትነግረኝ ደስ ይለኛል፣ ለምንድን ነው እናቴ ስጠላኝ የነበረችው በሚል ጥያቄ እንግዲህ አባቱን ጠይቆ ነበረ። ግን ደግሞ ምንም አይነት መልስ ሊሰጠው አልቻለም። ዳግም እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። በእርግጥ ሀብል ብዙ መከራና ብዙ ስቃይ እንዳሳየች ታስታውቃለች። ሲቀጥል ደግሞ አንተ ባሏ ካለችበት ሁኔታ የግድ ማውጣት አለብህ፣ እሷን መታደግ አለብህ፣ ግዴታ እሷን ከዚያ ውስጥ ማውጣት አለብህ በማለት እንግዲህ ነገሩን ወደ ሀብል አዝሮታል ማለት ነው። አዎ አባዬ እጅጉን በጣም ነው የምታሳዝነው ያለችበት ሁኔታ፣ ያሳለፈችው ህይወት በሙሉ ማለት ነው።
ስለዚህ ማህደርን በምንም አይነት መልኩ እሷ አትገላትም። የሆነ የተቀነባበረ ያልገባን ነገር አለ። እሱንም ደግሞ በሂደት የሚፈታ ይሆናል። ስለዚህ ሀብልን አሁን ላይ ከምር እየወደድኳት ነው በማለት እንግዲህ ለአባቱ ተናግሯል። አባቱም እጅግ በጣም ደስተኛ ነው። ምክንያቱም ሀብል የምትወደድና እጅግ በጣም መልካም ልጅ ስለሆነች ልጁ እዝራ ስለወደዳትና ስላፈቀራት እንዲሁም ደግሞ ትኩረቱን ስለጣለባት ማለት ነው እጅግ በጣም ደስተኛ ሆኗል ማለት ነው። ምክንያቱም ከዚህ በፊት በማስመሰል ነበረ ሀብልን ያገባት ወይንም ደግሞ ከሀብል ጋር ሆኖ የነበረው። አሁን ላይ ግን የምር ፍቅር ይዞታል ማለት ነው እና እጅግ በጣም እንግዲህ አባቱም ደስተኛ ነው። ምክንያቱም አንድ ቀን እንደምትወዳትና እንደምታፈቅራት እኔም እርግጠኛ ነበር። ይህንን ነገር እጅግ በጣም ረዥም ሰዓት ስጠብቀው ነበር። ይህንን የመሰለ ደስታ ስለነገርከኝ እጅግ በጣም ነው የማመሰግን ልጄ በማለት እንግዲህ እዝራን አመስግኖታል ማለት ነው። ያ ማለት ሀብልን ስለወደዳ ስላፈቀራት አብረው ስለሚኖሩ ስለ ወደፊት ህይወታቸው ማለት ነው። እንዲሁም ደግሞ ካለችበት ከእስር ቤትም ራሱ እዝራ ሊያወጣት እንደሚችልም ለአባቱ ቃል ገብቶለታል ማለት ነው። ሌላው እንግዲህ አሁን ላይ የሀብል ትክክለኛዋ እናት መታለች። የመጣችው ከአሜሪካ ነው። በጣም ብዙ ገንዘብ አላት። ስለዚህ ከ21 አመት በኋላ ስትመጣ ከዚህ በፊት ሆስፒታል ላይ ጥላት የሄደችውን ልጅ ሀብልን እየፈለገቻት ትገኛለች ማለት ነው። እንግዲህ ሀብልን አንስታ ወይንም ደግሞ ያሳደገቻት እራሷ መነን ነች ማለት ነው። መነን ግን ሀብልን ስታሳድጋት እጅግ በጣም ስታሰቃያት፣ እጅግ በጣም ስትመርዛት ነበር ያሳደገቻት ማለት ነው። ሀብል መልካምና ትሁት ልጅ ብትሆንም ስርዓት ያላት ልጅ ብትሆንም ግን ደግሞ መነን በጣም ብዙ ነገሮችን ጉዳቶችን አድርሳባታለች ማለት ነው። ከጓደኞቿ ጋር ስትጫወት እንዲሁም ስትወጣ እጅግ በጣም ትቀጠቅጣት ነበር። በበርበሬ በሚጥሚጣ ታጥናት ነበር። ብቻ ግን ማለፍ የማችለውን ነገሮች በሙሉ አሳልፋለች ማለት ነው ሀብል እና አሁን ላይ እንግዲህ ያው መነንና እንዲሁም ሀና ማለት ነው። ሀና የሀብል እናት ትክክለኛዋ ተገናኝተዋል። ከዚህ በፊት ሆስፒታል ነበር ልጅን ትቻት ሄድኩኝ። እኔ አሜሪካ ነበርኩኝ። እንዲሁም አንዲት ልጅ አለችኝ። አሁን ላይ ግን ባሌ በህይወት የለም። በጣም ብዙ በርካታ ገንዘብ አለኝ። ግን ደግሞ የገንዛ ልጄን እንዴት አድርጌ ማግኘት እንደምችል አላቅም። እሷን ፍለጋ ነው የመጣሁት። በእርግጠኝነት አንቺ ነሽ ያሻት አውቃለሁኝ። እጅግ በጣም በስርዓት እንዳሳደግሻት አሁንም ደግሞ ከገዳም እንደምትመለስና እንደምናገኛት ተስፋ አደርጋለሁ። የአንቺን ህይወት በጣም እቀይርልሻለሁ በማለት እንግዲህ የሀብል እናት ትናገራለች። መነንም እጅግ በጣም ደስ ብሏታል። በተለይ አሜሪካ ነው የመጣሁት፣ ሀብታም ነኝ፣ ገንዘብ አለኝ፣ የአንቺን ህይወትም እቀይራለሁ ስላለቻት አሁንም ማለት ነው ተንኮል እየሰራችባት ትገኛለች። በነገራችን ላይ እንደዚህ ነው ብላ እንኳን ትክክለኛዋን ማለት ነው ሀብልን ልሰጣት ፈቃደኛ አይደለችም። ምክንያቱም ሀብል እናቷን እንዳታገኝና ሀብል የራሷ የገቢዋ ምንጭ ልታረጋ ስለፈለገች ማለት ነው። እና ምንድን ነው ያደረገችው? ኩኩሻን ነው ማለት ነው። ኩኩሻን ስለምትግባባት ወይንም ደግሞ ኩኩሻ ወንዳ ወንድ የሚያደርጋት ኩኩሻ ማለት ነው። አሁን ላይ ሀብልን መምሰል አለብሽ። እጅግ በጣም ደስ የሚል ትልቅ ገቢ ወደ እኔና ወደ አንቺ እየመጣ ነው። ምንረር እንሆናለን። ስለዚህ የምልሽን ነገር እያንዳንዱን ነገር ማድረግ አለብሽ። ኩኩሻ እንድትቀልጅ አልፈልግም። ስለዚህ ይህንን ሱሪሽን አውልቀሽ በስነ ስርዓት ቀሚስ ትለብሻለሽ። ልክ ሀብል የምትሆነውን ነገር ትሆኛለሽ። አሁን ሀብል ነፍስ ገለሻል በሚል ምክንያት ማለት ነው፣ ሰው ገለሻል በሚል ምክንያት እሷ እስር ቤት ነው ያለችው። ያቺ ምስኪን እንዴት ነው ጨክና ሰው የምትገለው? አይ በማለት እንግዲህ ኩኩሻም አዝናለሽ ማለት ነው። ስለዚህ አሁን ላይ ሁሉን ነገር መተው አለብሽ። ስለዚህ አንቺ ራሷ ሀብልን መምሰል አለብሽ። የሀብል እናት ከውጭ መታለች። እጅግ በጣም ሀብታም ነች። እኔና አንቺም እጅግ በጣም በቅርብ ጊዜ ሀብታም እንሆናለን። ስለዚህ ይህ እድል ሊያመልጠን አይቻልም። ሲቀጥል ደግሞ አንቺ ሀብልን የማትመስይና የማትወኝ ከሆነ ደግሞ በእርግጠኝነት ሌላ ሰው አለ። በጣም ብዙ በርካታ ምስኪን ሰው ስላለ ሌላ ሰው መውሰድ እችላለሁ በማለት እንዴ ምን ማለትሽ ነው? እኔ ሁሉን ነገር ማድረግ እችላለሁ። በቃ ሞክራለሁ። ቢያንስ ቀሚሱን መልበስና አወራሩን ነው እሱንም ተለማምጄ ቢሆን እንደምንም ያችን ፋራ ሀብልን መሆንማ አያቅተኝም በማለት እንግዲህ ኩኩሻ ቀሚሷን በመልመስ እንዲሁም ደግሞ መነንም
ሲቀጥል ደግሞ ነጠላም ጣል አድርጊበት፣ ምክንያቱም ከ4 ቀን በኋላ ከገዳም ትመጣለች ነው ያልኩት። እጅግ በጣም ጨዋ ሴት መሆን አለብሽ፣ ልክ እንደ ሀብል ነግሬሻለሁ ኩኩሻ፣ እንድታዋርጅኝ አልፈልግም። እስካሁን በእርግጥ በነገርኳት ነገር እናቷ ምንም የተጠራጠረች ነገር የለም። ከዚህ በኋላ ግን ልትጠራጠረን ትችላለች። ስለዚህ እያንዳንዱ ነገር በቀስታ መስራት አለብን በማለት እንግዲህ አብረው እንትን ብለዋል ማለት ነው። ሲቀጥል የደኔ ምርመራ ከተደረገ እንዴት ነው የሚሆነው? እረሱን ነገር አታደርገውም፣ በምንም አይነት መልኩ ልታደርገው አትችልም። ብዙ ተጠራጣሪ አይደለችም። ስለዚህ ዝም ብለሽ አንቺ እኔ ያልኩሽን ነገር ማድረግ አለብሽ በማለት እንግዲህ ኩኩሻን አስጠንቅቃ ነግራታለች ማለት ነው። ኩኩሻን ፈቃደኛ ነች። አሁን ላይ እንግዲህ መርሲ ማለት ነው የተናገረችው ነገር፣ ምክንያቱም ስለ እስር ቤት ባለው ነገር ማለት ነው እዝራ ከአባቱ ጋር ሆኖ በሚያወራበት ሰዓት እኔን እስር ቤት ልታስገቡኝ ነው አይደለ በድጋሚ በማለት ከወንድሟ ጋር ግብ ገጥማለች። ቆይ ግን ስለ እኔ ማወቅም ወይንም ደግሞ መናገር የምትፈልገው ነገር ምንድን ነው? እኔ ምንም መርሲ እየገባችኝ አይደለም፣ አባቴ ምንድን ነው በማለት እንግዲህ ስትናገር ነበረ ማለት ነው። ግን ደግሞ ያው የእዝራ አባት ማለት ነው የዚህ ሁሉ ጠንሳሽና የዚህ ሁሉ ነገር የምታመጠው ራሷ አጸደ ነች። ስለዚህ እገልሻለሁ በማለት እንግዲህ አጸደን ጉሮሯን እንቅ አድርጎ እዟታል ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለው ነገር አብረን የምናየው ይሆናል። የእዝራና እንዲሁም ደግሞ የሀብል ስቃይ አሁንም እየቀጠለ ነው። በነገራችን ላይ እዝራ ራሱ በጣም ነው የሚያሳዝነው። ህይወቱ ምን እንደሆነና የማን ልጅ እንደሆነ እንኳን እስካሁን ምንም ነገር የሚያውቀው ነገር የለም ማለት ነው። ስለዚህ ያው ራሷ መርሲ ማለት ነው በእንደዚህ አይነት መልኩ የአክስቷን ምክር እየሰማች እሷም አብራ ባትሆን እጅጉን በጣም ደስ ይላል ብዬ አስባለሁ። ግን ደግሞ ራሷ አጸደ እጅግ በጣም መርሲን ስለመረዘቻት እያንዳንዱ የምትላትን ነገር እየሰማች ትገኛለች ማለት ነው። ሀብል ካለችበት ከእስር ቤት መውጣት መቻል አለባት ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።